ምናችሁም አላማረኝም። የቤት ሰራተኛዋ ከቤት ራሷ አርግዛ የልጁ አባት ማን ነው ብላ ጠይቅም ብላ ያወራችልሽ ነው ብታይ። እናቴ ግን ደህና ናት? እናትሽ እናቴ ምን ነው? ያውልሽ ናታን ወንድም የለውም እንጂ ውሃ እንዳለች ከሆነ እነ ምጥን ቤት የተገዛውን ፍየል ይመስላል ብላኛለች ለበዓል። አቤት እነዚህ ልጆች! አሁን አንቺ እንደ እውነት ውሃን አምነሻት ነው? ናታንዬ እነሱን ዝም በላቸው እሺ። አንተ ብቻ ቆንጆ ቆንጆ ፎቶ አንሳን። ይሄው ያነሳው ነው ሰላምዬ። ግን ቤቢ ሾሪ በደንብ አትንሽ እንዴ? እኔ ፈለኩት ከዳጣዬ ጋር መነሳት ነው። ሰላምዬ በቀናት እኮ እብድ ስላለ ነው። በቀናት እርር ስላለ እኮ ነው። ዳጣ ስነ ስርዓት ያዥ። ከምን ታምራላችሁ እኮ ቁጭ እናትና ልጅ የምትመስሉት። የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። እንዴ እኔ ማለት እናትሽ አይደለም እንዴ? እምልሽ ቦልድ አላደርስሽም? አይ ሰላምዬ እሱማ ታደርሽኛለሽ። ግን ዳጣዬ ስለ እናት ሲነሳ ሁልጊዜ የሚከፋሽ ለምንድን ነው እንዴ? ሰላምዬ እና እንድቀየርብሽ ነው አሁን ይሄን ጥያቄ ያነሳሽው? ታይ ሰላምዬ ታይ፣ ግን ታይ። እሺ በቃ ይቅር ታይ። አንተ ደግሞ በእናቴ በቃል ወደዛ እኔ ስጀመር ፎቶ ይወጣልኝ። ቆንጆ ፎቶ ካለ ሳጥባለሁ በቃ። ግን የልጅነት ፎቶ ምናምን የለሽም? ፎቶ አላለች እንኳን ፎቶ ትዝታም የለኝም። እሺ በቃ ዳጣዬ ቆንጆ ምግብ ሰርቻለሁ። ኪችን ላይ ትላለሽ። ሰላም ያራዳ ልጅ እኮ ነሽ። መች ምንድነው ያላችሁት? አገባም በእናት በቃ ፍታን። ነይ በቃ እንሂድ። ኧረ እስቲ ቆንጆ ፎቶ አነሳ። አንተ መቼም እኔ አጣመን ያነሳኝ። ይሄ ፎቶ ያምር። አንተ በጣም ነው የምታምሪው ሰላም። ይሄኛው በጣም ነው የሚያምረው። በጣም እስቲ አንተ ምንድነው ያደረግከው አንተ? ቆይ እኔ ወደድኩት የትኛው ነው? አንቺ ራስሽ እንዴት እንደምታምር እስቲ እዚህ ጋር ያለው እዚህ ጋር ነው። ሰላምዬ በጣም ነው። አረ ሰላምዬ ነይ በይ ዳጣዬ። ሞቀው እኮ ናታንዬ አትገባ። አይ እንግዲህ ከት አሉሽ እንዴ? ስለኔ ማማዬ ይኸውልሽ ማማዬ፣ ሰሞኑን ግን እዚህ ቤት የሆነ ነገር አይታይሽም? የሆነ ነገር ያለ አይመስልሽም? ወይኔ ጉዴ! ምን? እኔ ግን አባዬ ልክ አይመስለኝም። እሱንም አንቺ እያበሳጭሽው ነው። ማማዬ እኔ ግን ምን ብዬሽ ነው አባዬን ማበሳጨው? አይ እኔ ግን እንደዛ አይመስለኝም። ታዲያ ምን ነው? እማዬ ደግሞ ሰላም በጣም ደስ ብሏታል።
እና ለምን ደስ አላት ነው? ያው ልጇን ልትወልድ ስለሆነ ይሆናል። እኔም አንቺን ልወልድ ሰሞን በጣም ደስ ብሎኝ ነበር። እንደማዬ ልጅ መውለድ ደስ ይላል እንዴ? በጣም ነው ደስ የሚለው። እንደም ሲመስለኝ አንቺ የምትስተካከዩ ልጅ ስትወልጅ ነው። እሺ በቃ ማዬ ችግር የለውም። ናታን አግብቼ ቶሎ ነው ልጅ የምወልድልሽ አይደል? እስኪ እናያለን። እና ደግሞ ማዬ ዳጣና ሰላም ምናችሁም አላማረኝም። አይሰለችሽ? ደግሞ ምን አየሽ? ዳጣዬ ለምንድን ነው በቀን የተኛሽው? ምንም ዋዬ ደብሮኝ ነው። ለምንድን ነው የደበረሽ? ብነግርሽ ምን ታደርግልኛለሽ? ከነገርሽኝ አባዬን ሄጄ ኬክ ግዛላት ብዬ አስገዛልሻለሁ። ድብርቱ በኬክ የሚለቅ አይደለማ። እሺ ኤቢን ልምታልሽ እንዴ? አንቺ ኤቢ ስትመታ ማን ነው ደስ ይላታን ያለሽ? እኔ እኮ ኤቢን በጣም ነው የምወዳት። እኔም እኮ እወዳታለሁ። አንቺንም እወድሻለሁ። ግን ዋዬ በቃ ሂጂ። አሁን ስለደበረኝ በደንብ አላወራሽ። ግን ለምንድን ነው የደበረሽ? እናቴ ናፍቃኝ ነው። እናትሽ ናፍቃሽ ነው? አዎ ዋዬ። ታሳዝኝ። ብቻ ማዬ ከሁኔታቸው የሆነ ሚስጥር አላቸው። ወይ ይኑራቸው። ታዲያ አንቺን ምን አስጨነቀሽ? እናንተማ አይጨንቃችሁም ማዬ። ግን ሰላም ለምን ታመመች? ለምን ራሷን ሰተች? ይሄ ራሱ እኮ አልታወቀም እስካሁን ድረስ። ኤቢ እየታየሽ ካልሆነ ስራ ይሻለሁ እባክሽ። እና ደግሞ ማዬ የምጥርናት ምን እንዳለች ብታውቂ። ደግሞ እሷ ምን አለች? ለውሃ ተነግሯት ውሃ ደግሞ ለኔ ነው የነገረችኝ ማዬ። እና አንቺም እሷ አላምነሽ ለኔ ልትነግሪኝ ባልሆነ። አልፈልግም ኤቢ አልፈልግም፣ እባክሽ ተነሽ። አይ ማዬ ልንገርሽ፣ ስሚኝማ የምጥርናት ምን አለች መሰለሽ? ማርቲ እኮ አንዳንድ ጊዜ በጣም ሞኝ ናት። የቤት ሰራተኛዋ ከቤት ራሷ አርግዛ የልጁ አባት ማን ነው ብላ ጠይቅም ብላ እያወራችልሽ ነው ብታይ። ምን ጭራሽ ብለሽ ነገር እያመላለሽ ከመንደርተኛው ጋር ልታጣይ? አይ ማዬ እኔ እኮ አይደለም ውሃ ናት እኮ የነገረችኝ። ስበይ ቆይ እኔ የግድ የልጅሽን አባት መናገር አለብሽ ብዬ ማስገደድ ነበረብኝ ማለት ነው? ያደረኩት ነገር ልክ አይደለም ማለት ነው እንዴ? ግን እናትሽ የት ሄዳብሽ ነው ናፈቀችሽ? እኔ እንጃ ውሃዬ፣ የት እንደሄደች እኔም አላውቅም። ስታሳዝኝ። እንዴ ውሃዬ ልታለቅሽ ነው እንዴ? አዎ። ለምን? እናትሽ ስለናፈቀችሽ። እንዴ ውሃዬ እኔ እንኳን ቻለሽልኝ። እሺ አይደብረኝም። እሺ አላለቅስም። እሺ አንቺን የመሰለች እህት ደግሞ አግኝቻለሁ አይደል? አይደብረኝም። እሺ እኔ ቆንጆ ነው። አሁን እኔ ከኔ ጋር አብረን እንተኛ። እኔ አብረን እንተኛ። ያለሽኝ ማለት አላለቅስም። እሺ
ናፍቅሽኝ እኮ ደግሞ ታውቂያለሽ እንዴት አባሽ እንደምታምር ይሄ ቃጀል ኧረ እባክህ ተው እንጂ እስኪ ንገረኝ በእናትህ ምን ነው የሚያምረው እንዴ ይሄ ፊትሽና አይንሽ እኮ እንደ እቺ ማናት ቃጀል ይሄ ቆንጂዬ ፈገግታሽ ደግሞ እንደ ካሪም ካፑር ይሄ እጆችሽ ደግሞ ኡፍ በእናትህ አታሰልቸኝ ዝም ብለህ የማላውቀውን የእንዳክተር ነው እንደምትጠራብኝ ምን ሆነክ ነው እሺ እኔ በምን ቋንቋ ልግለጽሽ በአማርኛ እኮ በቃ ልገልጽሽ አልቻልኩም እንትን በእንድኛ ልሞክር እንዴ አፈር ብለ አፈር ያስበላክ ከቀይሮ ከጥቁር እንዴት እንደምታምሪ ስማኝ እኔ አሁን ያንተን ቀዳዳ ልሰማ የለም የጠራው ፈልጌ ነው እሺ እሺ እዚህ ምን ልታዘዝሽ ማለት ምን ልሁንልሽ ውሻውን ካልሽ ነው እንልሻለሁ ይኸውልህ ሰዎች ፍቅር የሚያስይዝ ነገር ታውቃለህ ይሄ እኮ ግልጽ ነው ውበት ማለት ልክ እንዳንቺ ቆንጆ አይኖች ቆንጆ አቋም ምናምን ይበናት አትንጓተት ይኸውልህ እኔ ምን መሰለኝ ያልኩ ፊልም ላይ እቺ ነውና አሁን ለምሳሌ እኔ አንተን አልወድህም አይደል ክሪሽናን ይሄ አይሆንም ታረጉማ መቼ ምን ማለት ነው እሺ ይኸውልህ ለምሳሌ እኮ ነው ለምሳሌ እኔ አንተን አልወድህም አይደል እና እኔ አንተን እንደወድህ የሚያደርግ ነገር ታውቃለህ ይሄ ጃዱ ምናምን ማለትሽ ነው እንዴ ጃዱ ምንድነው ደግሞ ይሄ መስተፋቀር ወይ ይሄ አስማት ማለት ነው አዎ ጎበዝ ልክ እንደዚህ አይነት ነገር ነው ፈልገው ታውቃለህ ስራ እንዴት ነው? ብዙ ጊዜ ጣን ስለማትፈልግ ነው እንዴ? አይ ይሁን እንደዚህ ነው የሚሻለኝ። አመሰግናለሁ። ቢጻዩ እንዴት እንደሚያቃጥል ብታይ ደግሞ ምንድን ነው ያልሽው? ሰላምዬ ናት ልሄድ ነው ስል ሰጠች። ምንድን ነው የሰጠችሽ? ምግብ ነው ምሳ። ለይታ እየጠቀመችሽ ነው ማለት ነው? አባይ ብታይ ማለት ነው ለብቻ የተጠራኝና ምግብ ትሰጠኛለች፣ ታቅፈኛለች። በቃ ብታይ አባይ ይኸውልሽ ዳጣ ለምንድን ነው እንደዚህ የምታደርግ ብለሽ ግን እንዳትጠይቂያት። እንዴ ለምን ደግሞ አልጠይቃት? አይ እንደዛ ካልሻት ይኸውልሽ አሁን የምታደርግልሽን እንክብካቤ ትቀንሳለች ብዬ ነው። ውይ አባዬ ሰላምዬ አትቀንስም። ብታይ በጣም እኮ ነው የምትወደኝ ደግሞ ማለት ነው የሆነ በቃ ታሳዝኛለች ምናምን ትለኛለች። ቢሆንም ይኸውልሽ ዳጣዬ ደግሞ ብዙ ማብረሻት እንዳት እንዴ አባዬ ለምን ማለት ያው እርጉዝ ስለሆነች ነው። አይ አባዬ አይሄድም ከምራ አይሄድም። እንደውም አጠገባውኝ ባጫወታት ነው ጥሩ። ይልቃውን ይሄን ምግብ ትበላለህ ወይስ እንዴት ነው? ላንቺ አይደል እንደሰራችልሽ አሁን አንቺ ቢ ማሳያለሁ ልበላው አይደል እንዲያመጣት ደግሞ እኮ አባይ ምን በከሳም ስለቋጥራልኝ የነበረው። ኧረ ሰላምዬ ምንድነው እኔ ህብረተሰብ ነኝ እንዴ ምናምን ስለ ከዛ በዚህ ቀነሰች። አበላም ያበላ አይ ላንቺ ነው የተሰራው ብዬሻለሁ እኮ ስታይል ካልክ እኔና ገባኝ። ምን ይምጣልሽ የምትጠጪው? ምን አባይ ቆይ ላቅምሽ ግድ የለም አባይ አይ ግድ የለም በኔ ወይ ለምንድን ነው የፈለግሽው? ፈልጊው ነው። አረ ይሄ ነገር ጥሩ አይደለም። ይብዬ ይቅርብሽ፣ ኃጢአት ነው። ወይ ፓኪስታን ውስጥ የጎዳና ውሻኖች ነው የምትፈጠሪው። የጎዳና ውሻ? አዎ ክሪሽናን ባይሆን የቤት ውሻ አይሻለኝም? ጅል ይልቁንስ አሁን የፈለኩት ነገር አድርግልኝ። ግን ለኔ ነው የፈለግሽው? እኔ ነብሽና? አዎ ውይ እምቢ ብላኝ እኮ ብታይ በጣም በፍቅር ተሰቃይቼ።
ክሪሽና ምን አድርጌልህ ነው እንደዚህ የምትባርኪኝ? አንቺ እንደምትወጂኝ አውቄ ነበር። እሺ አሁን ያልኩን ታመጣልኝ ወይስ አታመጣልኝ? እንዴ እሺ ከየት ላምጣልሽ? ወይ የህንድ ትኬት ቆረጭልኝና እዛ ሂጅ ላምጣልሽ። ፊልም ላይ ምናምን አይቻለሁ ነፋለ። ቆይ ወድሻለሁ ትለኝ የለ እንዴ? ቆይ ለምንድን ነው ከወደድክ የምትፈልገውን ነገር ማታረግልኝ? አዋ እኔ እኮ በጣም ነው የምወድሽ። ሲጀመር እኮ እኔ በአንቺ ፍቅር የተነሳ ነው እኮ ፊቴ እንደዚህ የጠቆረው። ማለት ፍቅርሽ ለበለበኝ። አትወደኝም? ውሸትህን ነው። ክሪሽና በጣም እኮ ነው የምወድሽ። እወድሻለሁ። በህይወቴ እንዳንቺ አይነት ሴት አይቻለም። እኔ በጣም እኮ ነው የምወድሽ። የተቀደሰች የተባረከች ላም እኮ ነው የምትመስል፣ ቅድስት ላም። ከብት እንስሳ ነሽ። ከዚህ በኋላ ለምንም ጉዳይ አታገኘኝም። አረ እንዴ ምን ሆነሽ ነው? ጅል የሰው ግሪስ ማይረባ ስጠላ እንዴ ኤቢ። አረ ኤቢ ኧረ ተይ ተይ አንቺ ኤቢ ጅል አባዬ እናቴ ግን ደህና ናት? ዝም አልከኝ እኮ አባዬ። ይኸውልሽ ዳጣ፣ ስለ እናትሽ እንዳትጠይቂኝ ተነጋግረናል። ቃልሽን ትበያለሽ እንዴ? እሱማ አባዬ፣ ግን የሆነ አላ በቃ እንደማውቃት ሰው ትናፍቀኛለች። ምን ላድርግ? ደግሞ ልትጨነቅ ነው እንዴ? በቃ እሺ ተው፣ ይቅርታ። እናትሽ እናቴ ምን አባዬ? እናትሽ በጣም ደህና ናት። በፎቶ አታሳየኝም አባዬ? ሆዳ መሐላውን ያፈረሰ እሱማ በልጁ ይደርሳል ነው የሚባለው። እና ታዲያ በልጅሽ እንዲደርስ ትፈልጋለሽ? እኔ ልጅ አልወልድማ። ሲጀመር የወለደችኝን ሳላገኘው እንደ ልጅ ወልዶ ለምን ወልዳል? ይኸውልሽ ዳጣ፣ እኔ ማመን አለብሽ። እኔ ሁሉ ነገር እያስተካከልኩ ነው። አሁን ደግሞ ማርታ አንቺ ልጄ እንደሆንሽ ማወቅ መቻል አለባት። አይ አባዬ፣ ለማየማ መናገር የለብህም። እማዬ እኮ በጣም ነው የምታምን እንዴ። ልትሞትብላ ትችላለች። ኤቢ እንኳን ያንን ሁሉ ነገር ስትጠረጥር እማዬ አንድም ቀን ጠርጥራ አታውቅም። ሊያውም ስንት የሚያስጠረጥር ነገር እያለ። ቆይ ምንድን ነው ብዙ የሚያስጠረጥረው ነገር? የኔ እዚህ መሆን፣ የሰላም እርግዝና። እንዴ የሰላም እርግዝና ምን ሆነ የሚያስጠረጥረው? እንዴ አባዬ፣ እማዬ ሌላ ሴት ብትሆን ይኸውልህ በጣም ነው የምጠረጥረው። እንዴ የሰላም እርግዝና፣ ሰላምዬ ባል የላት ከቤት ወጥታ አታውቅም። ስታረግዝ እማዬ በጣም መጠርጠር ነበረባት። ግን ያው በጣም ስለምትወድና ስለምታምን ያልጠረጠረች። ስለዚህ አባዬ ልጅ አለኝ ብትላት እማዬ በጣም ልትሰበርና ልትጎዳበት ትችላለች። ሰው የሚያምኑ ሰዎች ደግሞ አንዴ ከተቀዱ እስከ መጨረሻው ነው ሰበርበር ነው የሚቀሩት ይላል። እንዴ ታዲያ ሰላም የልጇን አባት ትንገረና? ይሄ እኮ በጣም ቀላል ነው ዳጣ። ይኸውልሽ እኔ እንደው ከማርታ ውጪ ከሌላ ሴት ጋር የተኛሁት ከአንቺ እናት ጋር ብቻ ነው። እሱንም አንድ በተረገመች ቀን ነው። ይኸውልሽ ሰላም ደግሞ የልጇን አባት በትክክል ትነግረናለች። እሺ በቃ አባዬ፣ ይሄም አለ ማለት ነው። እንቀሳቀሳለን። ሰላምዬ ልጇ ይባረክ። እማዬ እንዴት ነሽ? እዚህ ሆነሽ ነው እንዴ? እማዬ
ማይ ማይ ምን ሆነሽ ነው? አሞሽ ነው እንዴ? እተኔ እዚህ ነህ እንዴ? ምን ሆነሽ ነው? የሆነ ሀሳብ ውስጥ ሆኜ እባክህ ከራሴ ጋር እየተጨቃጨኩ ነው። ይህ ምን ሀሳብ? እኔ የምልህ ናታንዬ የሆነ ጉዳይ ላጫውት ፈልጌ። እንዴ ታዲያ ምን ችግር አለው? ከአንቺ ጋር ሳወራ እኮ ማለት ከእናቴ ጋር ያወራህ ያህል ነው የሚሰማው። አቤት አቤት ቀጣፊ። እሱን እንኳን ተው። ምን አለበት የመጀመሪያ ልጄ እንዳንተ ጎረምሳ ወንድ ልጅ ቢሆንልኝ ኖሮ በምን እድሌ ምን ዋጋ አለው? ወንድ ልጅ መታቀፍ እንዳማረኝ ቀረ። አይ ኤቢና ውሃም እኮ ይበቃሉ። እሱስ ልክ ነህ። መክሮ ግን መቅረት ባይሆን እነሱን ሰጥቶኛል። ግን እኮ ማሚ አሁንም የዘር ፍሬ ተወስዶ በማህፀን ከሌ ልጅ መውለድ የምትችሉ ይመስለኝ። ውይ በስማ የራሴ ልጅ አምጬ ካልወለድኩስ እንደዚህ አላደርግም። ምን በወጣው ነው ልጄ ከ3 ሰው የሚወለደው? መቼም ቢሆን ይሄን ነገር አላደርገው። እንደው ዝም ብዬ ላፊ ያክል ነው እንጂ ይበቁኛል። እና ደግሞ በቃ አንተን ሳይህ ምን አለበት ልጄ በሆነ ኑሮ ብዬ ስለምመኝ ነው። እንዴ ደማችን አንድ ባይሆንም እኮ አንቺም ያው እናቴ ነሽ። አንቺም አየህ፣ አንቺም ምን ያልከኝ እናት በሆነ ኑሮ እናትን አንቺም እናቴ ብትሆኚ ትላታለህ። ናታን ያልወለዱት ልጅ የራስ አይሆን። እሱማ እውነት ነው። ለዛ አይደል እንዴ ለልጅ ሲያጨው? አዎ ይኸውልህ ናታንዬ አንድ ጉዳይ እንድታማክረኝ ፈልጌ ነው። እኔ ተሳስቻለሁ እንዴ? ማለቴ ሰላም የልጄን አባት አልናገርም አሻፈረኝ ስትል እሺ ብዬ መስማማቴ ስህተት ነበር እንዴ? ሲጀምር ተጨርሶ እንደዚህ አልተሰራም። እሺ ጸጉርሽ እማዬ እኮ ነች ሰራች። ያንቺ እናት ግን ጸጉር መስራት አትችልም። ኧረ ይሄን እባክህ ትችላለች። እናገርልሻለሁ። ይሄን እንጂ እሺ እያሳመምሽኝ ነው። እያሳስኩልሽ እኮ ነው። እሺ ቀስ በይ። እሺ በቃ እሺ። እንዴት እንዳማረ! እኔም ከዚህ በኋላ ማሚን እንደዚህ ስሪ ብዬ እንደዚህ ነው ማስይዘው። እያሳመምሽኝ እኮ ነው እንደዚህ። ኧረ ፊያት ተበላሹ እና እንደውም እኛ ቤት ሂጂ በቃ። እንደውም አልፈልግሽ እንደዛ ከሆነ አለዛ ላስይዝልሽ። ዘይዋ ስንፈልግ እሺ ላስይዝልሽ ይሻላል። እንዳሁኑ ካበላሽሽኝ እና መች ተበላሽ? ቆይ ሲጀመር አላየሽውም እኮ ሳታየው እንደዛ ቆኛል። ሲጀመረን አልፈልግም እንደዚህ አምጪ። እኔ ነኝ ማስይዘው። ማይ እንዳስያዘችልሽ እንጂ ፀጉሬን ታበላሻለሽ። ማይ ያስተካክለችልኝ ደግሞ እኮ ማለት ነው። እኛ እኮ የሰላምዬን እኮ ቤቢ ሻወር እኮ ልናከብርላት ነው። ኬክ ይገዛል አይደል? እና ኬክ ይገዛል እና አበባም ይገዛል። በቃ እኔም እመጣለሁ። እና አንቺ እኮ ባለፈው ማለት ነው ሰላምዬ ቤት የሌለች ቀን እናንተ ቤት ምሳ በልቻለሁ። ነገ ምሳ የሚቋጠርልኝ ትምህርት ቤት አብረን ነው የምንበላው። እሺ እሺ። ግን እንቁላል አስቋጥሪኝ ነው። እሺ ደግሞ ማለት ነው ምጥነኝ ጢጥ የሚባል አዲስ መጠጥ ማለት ነው አላሉ እና እንቀምሰዋለን። እሺ የት ነው ያለው ደግሞ? ጢጥስ ምንድን ነው? ማይ አልገባኝም። አይ ናታንዬ ቀለል አድርገህ ይኸው በቃ አይደለ እንድትመክረኝ ያክል ነው። መቼም ሰው ሁሉ የጋሪ ፈረስ ነው። ብቻውን ካሰበ የሚያስበው ነገር በሙሉ ትክክል የሆነ ነው የሚመስለው። እኔም ብቻዬን ያሰብኩት ነገር ትክክል ነው ብዬ አስብና
ሰው ላይ ሲደርስ ግን ስህተት ይሆናል። ኧረ እማዬ አሁንም አልገባኝ። ሰላም የልጇን አባት አልናገርም ስትል እሺ ብዬ ማመኔ ሞኝነት ነው እንዴ? ማለት አባዬ አይ እንደዛ አይደለም። ግን ሰላምን አባቱ ማን ነው ንገሪኝ ብዬ ማስጨነቅ ነበረብኝ። ማን ነው ቆይ እንደዚህ አይነት ሀሳብ ያነሳ? ኤቢ ናታ? ኤቢማ ከመጀመሪያውም ብላ ነበር። ግን ያው እሷን መቼም ቢሆን አላምናት። አሁን ግራ የገባኝ ከሌላ ሰው ስሰማ ምናልባት እኔ ተሳስቼ ይሆን ብዬ ስለጨነቀኝ። ይኸውልሽ እማዬ ሰዎች የፈለጉትን ነገር ሊያስቡ ይችላሉ። አንቺ ግን መረበሽ አይገባም። ደግሞ ሰዎች ምን እንዳሰቡ ገብቶኛል። አባዬን ማለቴ ሰላም ቆይ የልጁን አባት መናገር አለባት። ቆይ ጎረቤት በዚህ ልክ መነጋገሪያ ከሆነ መናገር አለባት። ብትናገርማ ገላግላኝ ነበር። ግን ለምን እንደሆነ አላውቅም። እሷም አልናገርም አሻፈረኝ አለች። ጢጥ ግን ስሙ ደስ አይልም። የማጋ ባለፈው መርፌ ሰጡኝ ከትምህርት ቤት የተባረረው አስታወሹ? አዎ ወቅቱ ያ ማለት ነው። ያ የማጋ ጓደኛ እሱ ማለት ነው። መንገድ ላይ ሆኖ ዝም ብሎ እያለ ብቻውን ይሰቃል። ከዛ ምን ሆነ ነው የምትሰቃው ስለው እሱ ደግሞ ጢጥ ጠጥቼ ነው አለ። እና ከዛ እኔም ጠጣለው ስለው እሱ ደግሞ ጢጥ ሚጨስ ነው አለ። እና ሚጨስ ቢሆንም እናጨሳለን አይደል? እንችና እኔ እንጠጣለን አይደል? እንዴ እሱ እኮ ሱስ ነው። እንደውም ምንድን ነበር ጋንጃ ምናምን እኮ ነው። እና ግን አንጠጣውም ምጥንይ? አይ አንጠጣም። ግን ማጋ ጓደኛውን ማስለምዶት ነው። አዎ እሱ ግን ታድሎ ጓደኛው አስለምዶታል። መጥፎ ጓደኛ አትያዙ የሚባለው ለዚህ ነው። በቃ በቀጣይ የማጋ ጓደኛም አብሮ ነው የሚባረረው ማለት ነው። እና በቃ አንጠጣውም ማለት ነው። እኛ ውሃ እርጎ አለ እና ሰጭኛለሽ በስ ላይ እኮ ሞክሲ እርጎ አለ እና ከትለች እንዴ አሁን አላላልሽም እንዴ? እና ከድርጋ ነው ያለ እንደውም አልፈልግም። እሺ እና እሺ ነገር ጋር ሄደን ዶቤ ስጠን እንበል። አልፈልግም። እንደ ባለፈው እንድታስመችኝ ነው። አልፈልግም እንዴ እና ባለፈው እኮ የመታን እኮ ሲጋራ ስላልነው እኮ። አሁን እኮ ወተት እኮ ወተት ይሰጣል። እራስሽ ነሽ የምትይው እኔ አይደለም። ነሽ ይኸው ሰላምም በታሪክ አልናገርም ብላ በአቋሟ ጸንታ ድርቅ ብላለች። ናታን ጨነቀኝ እኮ ጎረቤቱ በሐሜት ሲወጋጋኝ ጊዜ ነው አንተን ለማማከር መሞከሬ። አይ ማይ ይኸውልሽ አንድ ጊዜ ምን ሆነ ይባላል መሰለሽ፣ አንድ ሰው እያለና ወደ ገበያ እየሄደ የሆነ ሰው ያገኘውና እንዴ አንተ እኮ አህያ ነህ ለምንድን ነው ወደ ገበያ የምትሄደው ይለዋል። አንተ ምን ሆነ ነው እኔ ሰው ሆኜ ሳለ ለምንድን ነው አህያ የምትለኝ ብሎ ያኛው ደግሞ ይደባደባል። ምን ከዛ ከሱ ተገላግሎ ልፍ እንዳለ ሌላ ሁለት ሰዎች ያገኙትና እንዴ አንተ እኮ አህያ ነህ ለምንድን ነው ወደ ገበያ የምትሄደው ሲሉት በጣም ግራ ይገባል። ከዛ ቆም ብሎ ያስብና እኔ የምርም አህያ ነኝ እንዴ የሚል ጥያቄ አይምሮ ውስጥ ይፈጥርበታል። እና አሁንም ወደ ገበያው መግቢያ በር ጋር ሲደርስ ሌላ ሶስት ሰዎች ያገኙትና አህያ ካለ ጌታው ደግሞ እዚህ ምን ይሰራል ይሉታል። ከዛ የምርም አህያ ነኝ እንዴ ብሎ ተጠራጠረና ወደ መግቢያው ሲገባ አህዮች ከቆሙበት ቦታ ጋር ሄዶ ቆመ ይባላል። እሺ እና ማይ ሰዎች ደጋግሞ ስለ አንድ ነገር ስለወሩ ትክክል ናቸው ማለት አይደለም። አንድ ሀሳብ ስለያዙ በአንድ ሀሳብ ስለጸኑ ልክ ያልሆነ ነገር ልክ ሊሆን አይችልም። ልክ ነህ ናታን። ሰዎች ደጋግሞ ስላሉት እኔ ተሳስቻለሁ ማለት አይደለም። ደግሞ ማይ እንዲህ ሲሉ አባዬ መጠርጠራቸው እነሱ የጠረጠሩት ደግሞ አባዬ የእነሱ ባል ስላልሆነ ነው፣ ከራሳቸው ባል ተነስተው ነው። ስለዚህ ማይ ፍጹም የሚባል ሰው የለም። ሰው የማንም ወሬ መስማት አያስፈልግም። ይህን ነበር የፈለኩት። በጣም አመሰግናለሁ ናታንዬ። የእውነት ከእድሜህ ቀድሜህ የበሰልክ ልጅ ነህ። ለዚህም አይደል ለብዬ ማጨቴ። በጣም አመሰግናለሁ ናታን። ኧረ እማዬ ችግር የለውም ችግር የለውም።
አመሰግናለሁ በጣም። እሺ እማዬ በቃ ልግባ ነው። እሺ ሄሎ ጋሼ። ሰላም እንዴት ነሽ? ደህና ነኝ ጋሼ። አለን እንግዲህ ጊዜና አጋጣሚ ይኸውልሽ እንደዚህ አድርጎናል። አንድ ቤት ውስጥ እያለን የግዴታ ተራርቀን ማውራት ነው ያለብን። ኧረ ችግር የለውም ጋሼ። ይገርማል መቼም አይሆንም የሚባል ነገር የለም። አንድ ቤት ውስጥ የሚኖሩ ሰዎች ለማውራት ቸግሯቸው ውጭ ወጥተው በስልክ ያወራሉ ቢባል ማን ያምናል? አዎ ጋሼ፣ ግን አሁን ለምን ፈልገኸኝ ነው የደወልክልኝ? ሰላም ይኸውልሽ በጣም እያስጨነቅሽ ነው። ነገሮችን ሁሉ በግልጽ እንዲታወቁ እያደረግሽ ይመስለኛል። እንዴ ጋሼ፣ ቆይ ከዚህ በላይ ምን ላድርግ? እንዴ ሰላም፣ ለይተሽ ምግብ እያበላሽ ለብቻዋን እየተንከባከብሻት እንዴ በዛ ላይ ከኔ ጋር ነው የምተኛው ብለሽ ይኸው ስንት ጊዜ ካንቺ ጋር አቅፈሻት እየተኛሽ ምን ማድረግሽ ነው ሰላም? እንዴ ልጄ እኮ ነች። ደግሞ ስንት ዓመት እንደናፈኳት አታውቅምና ነው። ቆይ ግን እሺ መቼ ነው ልጄ እንደሆነች የምንነግራት? እንዴ ልጅቷም እኮ በጣም ግራ ገብቷታል። አንቺ በቃ እዚህ ቦታ መቀመጥ ደስ ይልሻል? አዎ እዚህ ቦታ መቀመጥ ደስ ይለኛል። አንተም ግን እዚህ ቦታ መምጣት ደስ ይላል። ሰው ከሌለ ምን ችግር አለ? አይ ናታን፣ ርቀታችን እንደጠበቅን ይሻላል። እኔ እኮ ስለምትናፍቂ ነው። በቃ ላስችል ይለኛል። ኧረ እባክህ ይኸውልህ ልታገባ ጠላ እየተጠመቀ ነው። አንተ እዚህ ትናፍቅኛለሽ ትላለህ። ኧረ የማይሆን ነገር አታውሪ። ከተደገሰ ራሱ በድግሱ ማገባው አንቺ ነው። ኧረ እባክህ በኤቢ ሰርግ ቀን እኔ ልታገባ? አዎ እኮ በእህቴ ሰርግ ቀን እኔ እህቴ የምትወደው ልጅ ላገባ? አንቺ እኮ እህቷ እንደሆነች አታውቅም ናታን። እኔ መቼም አላደርገው። ሰላም የተነጋገርን መሰለኝ። መቼ ነው መነግራት ትኛለሽ እንዴ? እኔ እኮ እዚህ እንደ ሸረሪት ድር ተወጥሬ ነው ያለሁት። እሷ በአንድ በኩል ትጨቀጭቀኛለች፣ አንቺ በአንድ በኩል ትጨቀጭቀኛለች። ቆይ እኔ ለማን ሆን? ይሁንልሽ ሰላም። እንዴ ቆይ እንዴት መረጋጋት ያቅትሻል? እሺ በቃ ጋሼ፣ በቃ ሰላም ይሁንልሽ። አሁን ተረጋጊ፣ ተረጋጊ አልኩሽ እኮ። እንዴ ቆይ አሁን እሷ ብታውቅ ምን ሊፈጠር እንደሚችል በደንብ አድርገሽ ታውቂያለሽ አይደለም እንዴ? እንዴ
ቆይ እንዴት ውሃን ከዳጣ ላይ ታያለሽ? እኔ ደግሞ ውሃን ምን አደረኳት እንዴ? ዳጣም ልጄ ነች፣ ውሃን ብትሆን እኮ ልጄ ነች። ለኔ ሁለቱም አንድ ናቸው እኮ። እንዴ እኔ ይኸውልሽ እያሳወቅሽ ነው እያልኩሽ አይደለም። ግን ይኸውልሽ ለዳጣ ስቲ ኤቢን መታሻት፣ እንደገና ለብቻዋ ምግብ ሰርተሽ እየሰጠሽ ትንከባከቢያታለሽ። እንዴ ተይ እንጂ ሰላም፣ ስሜትሽን መቆጣጠር መቻል አለብሽ። እሺ እሞክራለሁ ጋሼ። ይኸውልሽ ሰላም፣ ይሄ ሚስጥር ካንቺ ወጥቶ ሌላ ሰው ጆሮ የገባለት የሁላችንም ህይወት ምስቅልቅሉ ነው የሚወጣው። እሺ ጋሼ በቃ ችግር የለውም። ግን ቆይ ጋሼ ዳጣ ደስ አትልም? በጣም ነው ደስ የምትለው አይደል? ደግሞ እንዴት እንደምታምር እኮ። ግን እውነት ጋሼ እችን የመሰለች ልጅ ነው ጨክናችሁ ወስዳችሁ የጣላችኋት? ይኸውልሽ ሰላም፣ እንዴት እንደተጣለች አንቺም ታውቂያለሽ፣ እኔም አውቃለሁ፣ ዳጣም ታውቃለች። ግን ደስ አትልም? እችን የመሰለች ቆንጆ ልጅ ስታወራ ምናምን በቃ በጣም እኮ ነው ደስ የምትለው። በቃ ጋሼ ትንሽ ጊዜ ታገሰኝ እሺ? ገና እኮ አይቻት አልጠገብኳትም። ይኸውልሽ እናት መቼም ልጇን ጠግባ አታውቅም። ግን ይኸውልሽ ሰላም፣ በማያስታውቅ መልኩ አድርጊ። ስትንከባከባት ሆነ የሆነ ነገር ስታደርጊ ሌላ ሰው በሚያውቅ መልኩ አታድርጊ። እባክሽ ራስሽን ተቆጣጠሪና ማንም ሰው በማያውቅ መልኩ የእናትነት ፍቅርሽን እንደ ልብሽ መስጠት ትችያለሽ። እሷም ቢሆን ሌላ ነገር መጠርጠር መቻል የለባትም። እሺ ይሁን ጋሼ። ግን እስከ መቼ እንደዚህ በድብብቅ እንደምንቀጥል አላውቅም። ይኸውልሽ ሰላም፣ ለትንሽ ጊዜ ነው፣ ለትንሽ ጊዜ። ዳጣም እናቷን ውሃም እህቷን የምታውቅበት ጊዜ ሩቅ አይሆንም። ይህን የማደርገው ደግሞ እኔው ራሴ ነኝ። እሺ ጋሼ። አሁን ግን አንተ አትመጣም? ምግብ ምን ልስራለህ? ማለቴ ምን ምግብ ትፈልጋለህ? ምን ልስራ? ለዳጣ የሰራሽው ከሆነ እበላለሁ። እሺ ጋሼ። ድመት ነች እባክህ። እኔ ደግሞ የሚመስለኝ እኮ አንተ ኤቢን እንደምትፈራው ምን አለ ፈጣሪን ብትፈራ እኔ የት በደረስክ ነበር። ዳጣ ግን የምር ቆይ ውጪ እንገናኝ እንዴ? እንውጣ እባክህ። ኤቢ ክፍሏን ነች አትመጣም። ግን ናታን ኤቢ ከምሯን እኔን ነገር ያዘችው። ይኸው አባትህን ብታወራው ይሻላል። እኔ በኋላ የለውበትም። ችግር የለውም። ደግሞ ዳጣ እማዬ አባዬን ትንሽ እየጠረጠረችው ነው መሰለኝ። ማለት እኔ ልጁ እንደሆንኩ ነው የጠረጠረችው? አይ በሰላም እርግዝና ነው እንጂ። ማለት ሰላም ካባዬ ትንሽ ብቻ። ግን የሰፈር ሰዎች እንደዛ እያሉ እየጠረጠሩ ነው። በእርግጥ አልጠረጠረችም፣ ግን በቃ እንደዛ እያወሩ ነው ምናምን ብላ ነው የተጨነቀችው። አረ እንኳን ባልሆነ ነገር አልጠረጠረችው። እውነቱ ሲወጣ ምነቱ ይመለስላታል። እንኳን በእኔ ያልሆነ እባክህ። እንዴ አልጠረጠረችም እኮ፣ ግን ሰፈር ውስጥ ሰላም ከማን ያረገዘችው ምናምን እያሉ ስላወሩ ነው እንጂ እማዬ መቼም አባዬን አልጠረጠረው። አንዳንዴ ሰውን ፈጽሞ ማመን የለብም። አባትሽን እያማሹ ነው? ኧረ አባዬ ታማኝ ነው። ልክ ነሽ። ሰውን ፈጽሞ ማመን የለብንም የምንለው ሰዎች ፍጹም ስላልሆኑ ነው። በቃ ሌላ ነገር የለው። ወፋን ያ እንታለች እንዴ አንተ ልበላት ነው እንዴ? አየሽኝ ባለጌ ውሃ ያየሽው አንተ ናታና ያሽው
እነሱማ ታዩ እኮ አላየም እንደ እግራቸውን ቄጠማ አድርገዋቸው ዘንድሮ ማርሲ ዋንጫውን ካላነሳ ነው አይደለም። እውነት የትላንት ደግሞ ልዩ ነበሩ። እስኪ እናያለና በቃ አብረን ነው የምናየው። እሺ አይ ችግር የለውም ማርቲ ትፈቅድልኛለች። እሺ ደህና ደር ማርቲ ምን ሆነሻል? ምንድን ነው የሚያስጨንቅሽ? የሚያስጨንቅሽ ነገር አለ? አይ ወዲህ ነው። ደህና ነኝ ዳሬ። ሰላም እንደው ደህና ነች። እንደውም ለልጆቹ ስራ እንዲያግዟት ነገሪያቸው። አረ ችግር የለውም ዳሬ፣ እኔም ቢሆን አግዛታለሁ። ንገሪኝ ካልከኝ ግን የሚያስጨንቀኝ ነገር የሰላም ጉዳይ ነው። ሰላም ማለት የሰላም ምንድን ነው የሚያስጨንቅሽ? ረፊ እንጂ ያዩዋ እንዴ እኔም እኮ ስልካለሽ እያባለ ኤቢ ሽኒ ተራ ነው። አምሮባል። ለምን ግን ሁለት ሆነን አንደባደብ እንዴ? ለምን? በቃ እኔና ዳጣ አንተና አቢጌል ሆናችሁ ለሁለት ሆነን እንደባደብ። አይዋ አንዳንዴ እኮ የተመታ ሀሳብ ነው ይመጣል። እንዴ ማን ነው የመጣው? አያ አይምሮ ውስጥ ያሰበችው ነው። እሺ የምታወራው? ቆይ ግን አንቺ እንዴት በይሳት ጦርነት ትዛለሽ? በቃ እንጣላ ከዛ እንደባደብ እዚህ ቤት ውስጥ። እኔ ግን ከዳጣ ጋር ነው የምሆነው። ቆይ ለምንድን ነው ከእሷ ጋር መሰለፍ የምትፈልጊው ግን? እንዴ ዳጣ እኮ ትምህርት ቤት አትሄድም። ትምህርት ቤት ብትሄድ ግን እኔ ሁሌ ከሷ ጎን ነበር የምሰለፍ ከኋላ። አንቺ በቃ ውሃዬ ግቢና ተኝሽ። እኔ ጦሩ ምናምን አዘጋጅቼ እጠብቅሻለሁ። እሺ ግን እንዳረሹ። እሺ አያሳስብሽ። በቃ እንዳረሽ። ናታንዬ የኔ ወድ ሚዜዎችን እየመረጥክ ነው አይደል? ደህና ደሩ። አንተ የታባል ትሄድ ነው? ምን ሂዶ ሊጠብቅሽ ይሆናል? በቃ እኔም ልግባ። ጉድጓድ ግቢ በይ እኮ የኔን ክፍል እኮ ጉድጓድ በይ ኤቢዬ፣ ጉድጓድ በይ እኮ። በቃ ልግባ ጉድጓድ። ቻው ዳደሪ። አንቺ ደግሞ ተነስተሽ ተኝሽ። አሁኑ ነው እንዳ አዘጋጅቼ እጠብቅሻለሁ። ምንድን ነው ያልሽው? ግማታ ዋራፊ ውፍ ሲያስጠልዝ ምድረ ህፃኖች ቀጠሉኝ እኮ ውፍ። ለምንድን ነው የማያስጨንቀኝ? ያስጨንቀኛል እንጂ ዳሬ። እርግጠኛ ይችየው ነበር ግን የሰፈሩ አሜት ረብሽኝ። በዛ ላይ ያንተ ከበተን ምንድን ነው የሰፈሩ አሜት የሚረብሽሽ? ምንድን ነው የሚያወሩት? ኧረ ተወኝ። ምን የማያወሩት ነገር አለ ዳሬ? ማርታ ለምን አትነግሪኝ? ምንድን ነው የሚያወሩት አልኩሽ እኮ። የሰላም ጉዳይ ነው። ስለ ሰላም ምን? ቆይ ምን ሰምተው ነው? ለምን አትነግሪኝም? ስለ ልጇ። የሰላም ልጅ ምን ሆነች ማለት? ቆይ ምንድን ነው የተፈጠረው? ምን ሆነች? ዳሬ ምን ሆናል? ተረጋጋ እንጂ። ቆይ ለምንድን ነው የምረጋጋው? ማርታ እንዴ የሚወራው ነገር እኮ ቀላል አይደለም።